ክብራትና ክብራን እንዴት ናችሁልኝ? ዛሬ በምዕራፍ 7 ገጽ 43 ተመልሼ መጥቻለሁ። እንዲህ አነብላችኋለሁ። ሰው የለም ማለት ምንድን ነው? ፍቅር ባልቃኘው ልብ ለሚጠይቅ። ሰው የለም ማለት ምንድን ነው? ፍቅር ባልቃኘው ልብ ለሚጠይቅ። አዎ ልጄ የከዲር ሰተቴ ፍቅረኛ ነበርኩ አሉ ወይዘሮዋ በኩራት ፈገግ እንዳሉ። የእውነት? ምን አስዋሽኝ ልጄ? በስተርጅና የእውነቴን ነው ብለው ፈገጉና በትኩረት ተመለከቱኝ። ጥርጣሬ ሳያስኮርፋቸው ደግሞስ መሆኔን ሳትሰማ አልጠየከኝ? እስከዚህም ያለፋሁህ አመጣጥህ የቁም ነገር ይሁን የቧልት ለመለየት ያህል ነው አሉ። እንደገና ፈገግ ብለው የፍንጭት ጥርሳቸውን ውበት እያሳዩ የፈገግታቸው ምትሃት ምናቤን ወደ ወጣትነታቸው አስፈነጠረው። የወጣትነት ውበታቸውን በሐሳቤ ዳሰስኩት። ሳቅ ባሉ ቁጥር የወንድን ቀልብ የሚያረግፍ ውበት እንደነበሩ የትናንት ውበታቸው ቅሪት የሆነው ፈገግታቸው ያሳብቃል። ከፈገግታቸውም በላይ ፍንጭታቸው በወጣትነት እድሜ ብቻ ተገድቦ የሚቀር ተራ ትዝታ አይደለም። ዛሬም ቀልብን የመግዛት አቅም አለው። እና ስለ ከዲር ሰተቴ ሊነግሩኝ ፈቃደኛ ሆኑ ማለት ነው? ልጄ ሁኔታህ የቀልድ እንዳልሆነ በደንብ ስለገባኝ የማውቀውን ሁሉ ስነግርህ ደስ እያለኝ ነው። ብዕሬንና ማስታወሻ ደብተሬን በፍጥነት አመቻቸው። ቤት ውስጥ ወዲህ ወዲያ ቡና ለማፍላት ጉድ ጉድ የምትለዋ ትንሽ ልጅ የፈመው ከሰል ላይ ጀበና ጥዳ ፋታ እየወሰደች ታራግባለች። ከጎን ደግሞ በአነስተኛ መጠር ላይ ቡና እያጠበች ነው። ደግሞ አልፎ አልፎ ቀና እያለች በልጅ አይኖቿ እኔን ትገመግመኛለች። ወይዘሮ አስቴር የሚነግሩኝን ታሪክ ለመስማት በፈነደቁ ስሜት አንገቴን አሰገኩ። ፈገግ እንዳሉ በጥልቀት ተመለከቱኝ። እርጅና በሻካራ መዳፍ የጨመደደው ፊታቸው ቆዳ ፈታ ለማለት በየዋ ፈገግታቸው ይወጠራል። አስተያየታቸው ጥልቅና የወዳጅ ቃናን የተላበሰ ነው። የወጣትነቱ ብለዛቸው ከድምጻቸው እርጋታ ውስጥ ተቀብሯል። አጋጣሚ በፈቀደው አንድ ቀን ድንገት ተዋወቁ። እንደ ቀልድም ተግባቡ። በድንገት መታየት የተጀመረው ግንኙነታቸው ወደ መዋደድ አደገ። መዋደዳቸው ቀስ በቀስ ስር ሲሰድ በየልባቸው ውስጥ ፍቅርን አጎመራ። የጎመራው ፍቅራቸው እያደር ጎልቶ ለዓይን የሚያሳሳ ለአንደበት የሚስማማ ሆነ። እሱ የፍቅርን ሀሁ መቁጠር ጀመረ። ለመጀመሪያ ጊዜ ከእናቱ ወዲያ ሴት ቀረበ። እንግዳ የሆነ አዲስ ስሜት ውስጥ በአዲስ ፍቅር ተወራጨ። ኑሮ ድግግሞሽ የበዛበት አሰልቺ ተውኔት ናት ብሎ ያምን የነበረው አስተሳሰቡን ሻረ። ኑሮ ድግግሞሽ የበዛባት አሰልቺ ተውኔት ናት ብሎ ያምን የነበረውን አስተሳሰቡን ሻረ። ሕይወት በፍቅር ጣዕም የተሞላች የወይን ዋንጫ ናት ለማለትም በቃ። በሷም ታደሰ። የሚሉትን የማይሰማ በራሱ መንገድ ተጓዥ እንዳልነበረ ወደ ወሰደችው ተከተላት። ዜማ አልባ እርግማን የበዛባቸው የሚመስሉ ቀኖቹ አዲስ ውበት ተላበሱ። እሷ ከመጽሐፍት ውጭ ወዳጅ የሌላት የሀብታም ጠበቃ ልጅ፣ እሱ የልቡን በመናገር ደረቱን ነፍቶ የሚኖር ጥጋበኛ ወጣት። ከዲርና አስቴር በማይታመን ሁኔታ በፍቅር ከነፉ። እብድ ወደደች ተብሎ ሀገሩ ስሜን ዘልዝሎ በላው። እሰይ አልኩኔ። አበጀሁ እያልኩ ጆሮዬን ከሐሜት መርዝ አራኩት። የሱም ሆኑ የኔ ቤተሰቦች ሀብታሞች ናቸው። በእርግጥ የሱ ቤተሰቦች ፖለቲካ ውስጥ የሌሉ የቡና ከበርቴዎች ቢሆኑም በሁሉም ዘንዳ ታዋቂዎች ናቸው። ወግ አጥባቂው ጠበቃ አባቴ ከዲርን ካልገደልኩ ብሎ ተነሳ። በተደጋጋሚም እያሳሰረ እኔ አጠገብ እንዳይደርስ እያስጠነቀቀ ለቀቀው። እሱ ድሮም ፈርቶ አያውቅም ነበርና ይበልጥ ያገኘኝ ጀመር። ከፊት ለፊቴ ፍራሽ ላይ ሞላ ብለው የተቀመጡት ወይዘሮ አስቴር ንግግራቸውን ገታ አድርገው በፈገግታ
ጥቂት ተመሰጡ። ቡናው ፈልቶ መቀዳት ጀመረ። ለሁላችንም ታድሎን መጠጣት ስንጀምር ግሩም ታሪካቸውን በተመስጦ ቀጠሉልኝ። ፍቅር እንደማውቀው በፍቅር የተሸነፈን ፈሪ ያደርጋል፣ አንገት ያስደፋሃል። ፍቅርህን እንዳትቀማ የማትሆነው ነገር አይኖርም። የከዲር እና የእኔ ግን ከዚህ የተለየ ነበረ። እሱም ምን አገባችሁ እያለ ማፍቀር መብቱ እንደሆነ ይለፈልፋል። እኔም ተይ ሲሉኝ እናንተ ብትተውኝ ይሻላል እያልኩ ቤተሰቤን ፊት እነሳለሁ። እሱ በየጊዜው እየታሰረ ይፈታል። ማንንም ስለማይፈራ የውስጡን በድፍረት ይናገራል። ከኔ ጋር ብዙ ጊዜ የምንገናኘው ከከተማ ወጣ ብሎ ባለ ጫካ ውስጥ ነበረ። በዳ ቡና እዚያ የልባችንን ስናወራ ውለን እንመለሳለን። ነገር ግን አባቴ በድብቅ የሚልካቸው ሰዎች ብዙ ጊዜ በድንገት ይደርሱብንና እሱን ከኔ ነጥለው ይወስዱታል። አስረው ይገርፉታል። ምሽት ጠብቀው ከአንድ ጥግ ይጥሉታል። እሱ ነገም ያው ነው። ልበ ሙሉ ሰው ታውቃለህ፣ ምንም የማይበግረው ደፋር። በኩራት ቀና ብለው ሞቅ ባለ ድምፅ በጥያቄ የደከሙ አይኖቻቸውን አጉረጠረጡ። አይኖቻቸው ጥግ በግራና ቀኝ ብልጭ ያሉ ትንንሽ የእንባ እንቁራቶች ያየሁ መሰለኝ። የትንሿ ልጅ ቡና እያጣጣምኩ እንደ ቡናው መዓዛ የከዲር ሰተቴን ታሪክ ወደ ውስጤ ሳብኩት። ምዕራፍ 7 ገጽ 46 ላይ በዚህ ያለቀ። በምዕራፍ 8 እንገናኛለን። እስከዛው መልካም ጊዜ።